የአቶ አምናን የሐዘን ቀን። አቶ አምናን መሪር ሐዘን ያላሰቡት ገጠማቸው። እናታቸው ወይዘሮ ሰማሄር እንግዲህ ከዚህ ዓለም በሞት ተለየች። ወይዘሮ ሰማሄርን እንግዲህ ከዚህ በፊት ያው እንዳየነው እንግዲህ ሲፈን ለሚስትነት ውድድር በዚህ ቤት ስትገባ ለሚስትነት ውድድሩ ባታሸንፍም ወይዘሮ ሰማሄርን ከእግሯ ላይ ተንበርክካ እባክሽ ማንም መጠጊያ ዘመድ የለኝምና እዚህ መስሪያ ቤትሽን ቢሆን እንዲሰራ አድርጊኝ በማለት በአሳዛኝነት ስትጠይቃት ወይዘሮ ሰማሄር ደግሞ እሺ ብላት ነበር። ነገር ግን ሲፈን እዚህ ቤት የገባችው በቀልን አንግባ ነበር። እናቷ በዚህ ከወይዘሮ ዛሃራ በፊት በወይዘሮ ሰማሄር ቤት በሰራተኝነት እየሰራች ስትኖር ወይዘሮ ሰማሄር እናቷን እንደገደሉባት ነው ስታሳውቅ ካለፈው ፓርቲ የሰማ ነው። በዚህም በቀል እንግዲህ ለመበቀል በዚህ ቤት ውስጥ ከገባይ በኋላ ጊዜዎችን አመቻችታ በትራስ አፍና አየሽ እኔ ማንነቴን ታቂኛለሽ አስታወሺ በማለት ትጠይቃታለች። አዎ ሲፈን ስታት አይደለም ሲፈን እኔ ደፊን ነኝ ስትላት ደነገጠ። ደፊን? አዎ የደፊን ልጅ እኔ በልጅነቴ በህፃንነቴ አስታውስሻለሁ አንቺ ላታስታውሽኝ ትችያለሽ እና አሁን ምን አመጣሽ ስትላት የመጣሁትማ እናቴ አንድ አደራ ያለችኝ ነገር አለ አለቻት። ምንድነው ስትላት እንግዲህ በቀልም መበቀስ ነው በማለት እንግዲህ ትራሱን አንስታ ወይዘሮ ሰማሄርን አፍና ትገደለቻት። ከዛ በፊት እንግዲህ አቶ አምናን ገብተው እናቱን ደህና አደርሽ ወይ በሚልበት ጊዜ በትላንትናው ፓርቲ የተለቀቀውን የአባቱን እጅ አስመልክቶ እማዬ የምጠረጥሪው ነገር አለሽ በማለት ስጠይቃት በፍጹም አልጠረጥርም አለች። እንግዳውማ እንዴት ይሄ ሊከሰት ቻለ? ምናልባት አንተ የምጠረጥረው አለ ሆይ ሲሉት እኔ በመስሪያ ቤት ይሆናል ብዬ አስባለሁ ሲል ቃል ጓደኛ ደግሞ ይህን ነገር እንግዲህ ይህንን ደስታህን ያወቀ ሰው መሆን አለበት በማለት ተነጋግረው ልጄ ግን እኔ ሆዴ እየፈራ ነው ራስህን ጠብቅ የሚል የመጨረሻ ኑዛዜ ቃል ነበር የተናገሩት። እኔ እየፈራሁ ነው ሆዴ እየፈራ ነው በማለት ስትነግረው አይዞሽ እማዬ አትፍሪ እኔ ከጎንሽ አለሁልሽ በማለት እናቱን አጽናንቶ ይወጣል። አቶ ቃልም የተላከውን እንግዲህ አንድ እጅ ቁርጥ ይህንን አፈር ማስቀመስ አለብንና እኔ ቀብረዋለሁ ብሎ ይዞ ሲሄድ ወይዘሮ ሜርሲ ይችንም አንድ ሐሙስ የቀራትን ሴትዮ አብረ ብታዳፍንልን ጥሩ ነበር በማለት ስታፌዝ ነበር። ይህንን ተከትሎ ትንሽ ቆይተው ምንም ያህል ሳይቆዩ ወይዘሮ ሲፈን ወደ ክፍል ገብታ ወይዘሮ ሰማሄርን በትራስ አፍና ገደለቻት። ግን አሁን ይህንን ነገር ሜርሲና ጄሪ ሲነጋገሩ እንዴት ልትሞት ቻለች በማለት ስትጠይቃት አንቺ በሰጠሻት መድኃኒት ነዋ በማለት ነበር ሜርሲ የተናገረችው። አሁን ሜርሲ የመሰላት በተሰጣት መድኃኒት ምክንያት የሞተች ነው የመሰላት። ለዚህ ነው ሲፈን ምንም እንዳልተከሰተ እንደማታቅ ሆና አዘንተኛ ሆና እዛው ቀባሪ ሆና የተቀመጠችው። እንዴ ታዳማቴን የሚገል መድኃኒት ነበር እንዴ ሰጠሽ በማለት አፈጠጠችባት። ዝም በይ እንግዲህ ከጭንቅላቴ ላይ ፍጢጥ አትበይ በማለት ነበረ ወይዘሮ ሜርሲና ወይዘሮ ጄሪ የተነጋግረው የተጣሉት። በዚህም እንዴት ሊሆን ይችላል በማለት ሄደች። ከዛም ሀዘናቸውን መቋቋም አቃታቸው። ቢሌንና ወይዘሮ ዛህራ ከምር በጣም ነበረ ያዘኑት። ወይዘሮ ዛህራ ማን ነው ልጅሽን የሚቀበለኝ? ማን ነው? እኔ እኮ አርጅቻለሁ ለመቼ ነው ለማን ነው አደራው የሚባል አሳዛኝ ቃላቶችን ይናገሩ ነበር። እሷም እንግዲህ በጣም አዝና ብሌንም አይዞህ አቶ አምናን ራስህን አንትበል ታገስም ስትለው ለማን ብዬ ከዚህ በኋላ ማን አለ ብዬ ለማን ብዬ ነው ትዕግስት ለማን ብዬ ነው ሀዘኔን የምረሳው ለማን ብዬ ነው የምረጋጋው የማለት ስሜት ነበር የነገራት። እንግዲህ ከዛ በፊት ጠርቷትና ቁጭ ካለችበት በመሄድ ብሌን ትላንትና እውነት ያንን ስጦታ ስትቀበይ ሰው አልነበረም በማለት ስጠይቃት ኧረ በፍጹም አቶ አምናን ካለ ለምን አልነግርህም ዝም ብሎ በር ላይ ነው አስቀምጠውት የሄዱት ብላ ስትነግረው ግራ እያጋባው ባለበት ሰዓት ነበረ የእናቱን ሞት የሰማው። የእናቱ ሞት በጣም ከፍተኛ ሀዘን ውስጥ ነው እየከተተው። ሰላም ወደ ቻናል የተከታታችሁ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ቀጣዩን ይዘንላችሁ መጥተናል። በዚህ በጣም አሳዛኝ ነገር ነው የታየው። የወይዘሮ ሰማሄር እልፈተ ህይወት በጣም ያሳዝናል። አቶ አምናን ያላሰቡትን ነገር ገጠማቸው። በትላንትና ዕለት እናቴ በህይወት ከተረፈች ብሎ እንግዲህ ምንም ሰውን ባይሰበስብ ቤተሰቡን ባለበት ቀለበት አድርጌ ላስደስታት አንቺ ስትድኝ ደግሞ ድል ያለ ሰርግ አደርጋለሁ ብሎ የተመኘው አቶ አምናን በዛሬው ጊዜ ግን የገጠመው ነገር በጣም አሳዛኝና በጣም
ልብ የሚሰብር ነበረ። እናቱን በማጣቱ በጣም ውስጡ ተጎዳ። ውስጡ መንስ ሊሆን ይችላል በማለት ራሱን መጠየቅ ጀመረ። የወይዘሮ ሰማሄር እህት በሀዘኑ ምክንያት መታ ነበር። ወይዘሮ ሜርሲን ስታይ ይቺ ሴትዮ መቼ ነው የመጣችው? ለሀዘኑ ነው ወይ ስትል ጠየቀችው። አይ ከሀዘኑ በፊት ነው የመጣችው እኔን ለመጠየቅ ብሎ ሲነግራት፣ ግን እናትህ አይታት ምን አለች የሚል ጥያቄ ስትጠይቀው፣ አይ እናቴ ደስተኛ ነበረች ስትል፣ እውነት ግን ይሄን ነገር አድርጋው ከሆነ እንደ ቋንጣ ዘልዝዬ ነው መሰቅላት በማለት ወይዘሮ ሰማሄር እህት እጇን ወደ መርሲ ቀሰረች። ሜርሲም እንግዲህ ሲፈን አይበቃንም ወይ በጥቁር መኪና ይመስል ተጠቅለን እስከ መቼ ነው በማለት ስታት፣ እንዴ እናት እኮ ሞት ነው፣ የእናት ሀዘን እንዴት ይረሳል? እናት አይደለች እንደ የሞተችው? ለምንድን ነው ደግሞ ጭራሽ ስለ ልብስ መቀያየር ታወሪያለሽ እንደ ነበር ያለቻት። ምክንያቱም ሲፈን ለወይዘሮ ሰማሄር ሳይሆን እናት ሞትን ውስጧን የተነካው የራሷን እናት በማስታወስ ነበረ። በዚህም ጊዜም እንግዲህ አለቀልን እያለች ጄሪ በጣም ተደናግጣ ነበር። ከዛም እንዴት ብዬ እንደማስተዛዝነው ግራ ገባይ በማለት ሲፈንን ትጠይቃታለች። እንዴት ታዲያ ጓደኛሽንን ሜርሲን ጠይቂያት እንጂ ስትላት፣ ሜርሲ ጋር ትንሽ ተቀያየምን አለቻት። በምን ምክንያት? ያው የልጅነት ጸብ እንደሚሉ ስትላት፣ ጥሩ እሺ ለማንኛውም ብላ ጣል አድርጋቸው ሄደች። ወይዘሮ ዛህራም ግራ ተጋቡ። አይዞህ አምናን ትንሽ ሰበር አድርግና እንካስኪ ምግብ ብላ ብለው ቁርስ ይዘውለት ቢሄዱ፣ እናቴ ዛህራ በፍጹም አልበላ ወደ ኪችን ይዘሽው ተመለሽ ምግቡን በማለት በአሳዛኝ ሁኔታ ምግቡንም ሳይቀበላቸው ይመለሳል። በዚህን ጊዜ ብሌንም ደረጃው ላይ ቁጭ ብላ አዝናና ተክዛ ባለችበት ሰዓት ድንገት አያትና መጥቶ ብሌን ብሎ ሲጠራት፣ አቤት አቶ አምናን ብላ ስትጠይቀው፣ ምን እያደረግሽ ነው? ብርድ እኮ ነው፣ ወደ ውስጥ ግቢና ተኝ በማለት ይነግራታል። እባክህ ራስህን ማወቅ አለብህ። ለማን ተስማናለህ? ወይዘሮ ሰማሄር መሞታቸው በጣም ቢያሳዝነንም ደግሞ አንተም ራስህን መጉዳት የለብህም በማለት ስታጽናናው፣ ለማን ብዬ ከዚህ በኋላ ለማንስ ብዬ የሚለው ነገር በጣም አባቱን ማጥቶ እናቱንም መደገም ማለት በጣም ከባድ ሀዘን ነው። ይህንን መቋቋም እንደማይችል ነው የተናገረው። ከዛም እንግዲህ የወይዘሮ ሰማሄር እህት ቁጭ ብላ ሜርሲን እንግዲህ ስታነጋግራት፣ አይ ጥሩ ነው፣ ከዚህ በኋላ እዚህ ልትቀመጭ ነው እንደመጣሽው ስትላት፣ አዎ ከዚህ በኋላ ለአምናን ማን አለው ብዬ ጥዬው ሄዳለሁ፣ እኔው እዚህ ሁኜ እንከባከበዋለሁ። ግን አይከብድሽም ማለቻት። ምንድን ነው የሚከብደው? ዳይፐር የሚለብስ እኮ ልጅ አይደለም በማለት ስትላት፣ አይ አሁን ዳይፐር የሚለብስ ልጅ ያመጣል ብዬ ነው እንጂ ስትላት፣ እንዴ አገባ እንዴ? ነፍሰ ጡር ናት እንደ ሚስቲቱ ስትል ጠየቀች። አዎ አገባ፣ ነፍሰ ጡር ናት ሚስቲቱ በማለት ትናግራታል። ይሄማ በጣም ደስ ይለኛል፣ የልጇን ልጅ እያየው እህቴን አልረሳም፣ ያስታውሰኛል፣ በጣም አሪፍ ነው በማለት ትላለች። እንግዳማ ላስተዋወቅሽ በማለት እንግዲህ ትጠራትና ጄሪን ይችን አተዋወቂ ስትል፣ እንግዲህ እናንተ አውሩ ቤተሰባዊ ናችሁ ብላ ጣል አድርጋቸው ሄደች። እሳቸውም ቀጠል አደረጉና፣ ጄሪ አንቺ ነሽ? አዎ አንቺ ነሽ የአቶ አምናን ባልተቤት? አዎ እንዴት ነሽ? ደህና ነሽ? በይ አሁን እንግዲህ ከጎን ሆነሽ እንደምንም ብለሽ አጽዳኙ ስትል መከረቻት። እሷም እሺ ከጎን ሆንለታለሁኝ አለች እና ነገረቻት። አቶ አምናን ግን ሀዘኑን መቋቋም አቅቶታል በጣም ከመጠን በላይ። በዚህን ጊዜ እናቴ ዛህራ ይሄን ነገር ማን ሊሆን ይችላል በማለት ከብሌን ጋራ ቁጭ ብለው እየተመካከሩ፣ ምንም ቢሆን በዚህ ሀዘኑ ከጎን ሆነን ልናጽናናው ይገባል በማለት ሲመካከሩ፣ ብሌን አዎ እኔም ከጎንሽ ነኝ እናቴ ዛህራ፣ አቶ አምናንን ሀዘኑ ላይ እኛ መቆም አለብን ብለው ማስተዛዘንና እንዲረሳ እንድናደርገው መሆን አለበት በማለት ተመካከሩ። ወይዘሮ ዛህራ ግን በጣም በወይዘሮ ሰማሄር ደግነትና ጥሩነት በጣም ነበር የሚወዷቸውና አሁን በዚህ ቤት ውስጥ በመታጣታቸው በጣም ሀዘኑ ገብቶባቸዋል። ብሌንም ምንም በጣም እሷን እንዲያገባላቸው ስለሚመኙና ስለሚፈልጉ የእሷን ሰርግ ሳያዩ እሷ አግብታ አቶ አምናንን ሳትታይ በመሄዳቸው ወይዘሮ ሰማሄርም በጣም ነበረ ያዘነችው። በዚህ መካከል ግን ወይዘሮ ሜርሲ አሁንም ቢሆን ቀጣይ ሌላም ደግሞ አለ የምትለው ነገር አለ አይደለም እሷ እቺ ሲፈንም እንግዲህ እያንዳንዱ ለእናቴ የገደለውን ሁላና የተባበረውን ሁሉንም ዋጋ ሰጣለሁ እያለች የምትናገር ሰው ነው። ቀጣይ ማንኛቸውን ልታስወግድ እንደው ባናቅም እህቲቱን ወይንስ አቶ አምናን ወይንስ ማን ሊሆን ይችላል ብለን ነው የምንጠራጠረው። ወይዘሮ ሜርሲ ደግሞ ወይዘሮ ዛህራን ዝታባታለች። አንቺ ዶሮ ከዚህ የቀረሽው አንቺ ነሽ፣ አንቺን ደግሞ እደፋሻለሁ በማለት ነገረቻት።
ከዛም እንግዲህ ጄሪ እንታረቅ በማለት ወይዘሮ እሷን ስትጠይቃት ሜርሲ ደግሞ አንቺ እኮ ጭራሽ ጓደኛሽ አደረግሽኝ፣ እኔ ጓደኛሽ መሰልኩሽ? ምንም ታስፈልግኛለሽ እኮ ስለምታስፈልግኝ ይቅር በይኝ እንታረቅ ስትላት ሄጅ ጅላጅል ከርፋፋ ደደብ ብላ ተሳድባ እንደምንም ብላ ይቅርታ አደረግሽልኝ እሺ አለቻት። እሺ እኛ እኮ የፈለግነውን ስንፈልግ እናጋባለን፣ አጋባውሽ፣ አዛመድኩሽ፣ ከዛ ምን ትፈልገኝ ደግሞ የምንፈልገው እናስወግዳለን፣ ማንም የሚከለክለን የለም እያለች እንግዲህ ወይዘሮ ሜርሲ በዛ ውስጥ እንደምትቀጥል እየተናገረች ነው። ግን በዚህ ሰዓት ደግሞ አሁን ወይዘሮ ሰማያዊት በሁሉ ነገር እኔ አለሁ ብለው መጥተዋል። እንግዲህ ደግሞ በምትኩ ወይዘሮ ሰማያዊት ምን ይገጥማቸው ይሆን የሚለው አሳዛኝ ነገር ነው። ምክንያቱም ሜርሲና የወይዘሮ ሰማያዊት አሁንም ፊትና ጀርባ ሆነው በአይነ ቁራኛ እየተያዩ ነው ያሉት በሚያሳዝን ሁኔታ። ስለዚህ በጣም አሳዛኝ ነገር ወደፊት እንደምናይ የሚያመለክቱ ነገሮች አሉ። ብሌን በጣም በሀዘኑ ተጎድታ በአቶ አምናንን ከጎን ሆና እያጽናናችሁ ትገኛለች። እሱም ባለፈው ነገር ሁሉ ይቅርታ አድርግልኝ ስትለው እኔ ምንም ይቅርታ አድርጌልሻለሁ፣ ከዚህ በኋላ ለማንስ ብዬ ማንስ ጋር እጣላለሁኝ፣ ከማንም ጋር ልዳረስ አልችልም የሚል የተስፋ መቁረጥ ነገር ይታይበት ነበር አቶ አምናን። ቢሆንም እኔ ያለሁልህ ከጎንህ የምትለው ሲፈን ደግሞ ዛሬም ደግሞ የልጅ አባት ሆናለሁ አርግዣለሁ እያለች ስታዋራ የነበረችው አጋጣሚ ግን ያው የማስመለስ ምልክት አየሁ ብላ ወደ መጸዳጃ ቤት ከሮጠች በኋላ የእርግዝና ቴስት አድርጋ ግን ያስደነገጣት ነገር አለ። እውነትም አላረገዘችም መሰል በጣም ደንግጣለች። እንግዲህ የማንኛውም የእሷም ጉድ እንደ ጊዜ ወደፊት ይወጣል። አሁን እንግዲህ እሷ ያስወገደች በመድኃኒቱ ምክንያት የተወገደች መስሏቸዋል። ግን አሁን የሲፈን ቀጣይ ደግሞ የአስክሬን ምርመራ ላይ እሷ እንደምትጋለጥ የታወቀ ነው። ወይንስ ያሰበችውን ሁሉ ትጨርሳለች የሚለው በጣም የሚያሳዝን ነገር ወደፊት የምናይበት ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጋችሁ ይጠብቁን።